አንተን እንደወደዱ አንተን እንዳከበሩ ማንም ሰው እንደሌላቸው እንደተጎዱ እንደተጨቆኑ ይመጣ የተጎዱም አይደሉም የቸገራቸውም አይደለም ምንም ነገር ሁሉ ይሞላ አንተን እንደውም ሰው የሌለ አታዋርደኝ ማለት አሁን ነው። አንተን እንደውም ሰው የሌለ አላለም። አላዛር ወንድሜ በሆነ ሰዓት ተሰክሷል እኮ ተሰክሷል። ምን ቀረው? አላዛር ተጎድቷል እኮ ወንድሜ። አይዞ ከወንድሜ ጋር ነው የምኖረው። እናቴ በልጅነቴ ነው ጥላኝ ሄደችው። በአባቴ እጅ ነው ያደግኩት። ከፍቅረኛዬ ጋር ተለያይቼ ተጎድቻለሁ ስትሉ ስትሰክሱ ለነበራችሁ ዩቲዩበሮች እንዴት ናችሁ? ጉድና ጅራ ከበስተጀርባ ነው ይባላል እኮ ውድ ተመልካቾቼ። እንግዲህ አላዛርና ትንሱዬ የኔ ቆንጆ የኔ እርጎ ማለት ነው ኢንተርቪው ተደርጎላቸው ነበረ። በሱ ኢንተርቪው ውስጥ ያገኘሁት ቪዲዮ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውድ ተመልካቾቼ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት የአላዛር መከታውና እንዲሁም ደግሞ የማናዘዋል ቪዲዮ ነው ማለት ነው። እንግዲህ በማናዘዋል የዩቲዩብ ቻናል ላይ ትንሱና አላዛር ኢንተርቪው ተደርጎላቸው ነበር ማለት ነው። እና ትንሱ እንዴት እንዳገኛት፣ በምን ሁኔታ እንዳገኛት፣ ምን አይነት ሴት እንደሆነች አብራርቷል፣ ተናግሯል ማለት ነው። ስለ ትንሱዬ እንግዲህ ተናግሮም አልጨረሰ። ግን ከዛ መሀል ግን አንድ በጣም የሚያስቅና ከዚህ በፊት የደረሰበት ጉድ ነው የተናገረው። አንዳንድ ሴቶች ወደ ህይወት ሲመጡ አለ እንደወደዱ እንዳፈቀሩ ወይም ደግሞ እንደተጎዱ ማንም ሰው እንደሌላቸው አይነት እንደተበደሉ አይነት በህይወቱ ውስጥ ይገባሉ አለ ማለት ነው። ምክንያቱም አላዛር ይሄን ያለበት በሆነ ሰዓት ተሰክሶ ነበረ። የሌለ ሳክስ ነበር የተሰከሰው ማለት ነው። እኛም በዚህ በኩል እያጨበጨብንለት በጣም ተጎድታ ነበረ። በፍቅር የተጎዳች ናት። ከዛ ስሜት ማውጣት አለብን ምናምን እያለን እኛም እየሰከስነው ነበር ማለት ነው። በእርግጥ እኔ የለሁበትም። ምክንያቱም ነጯን እያወራሁ ነበረ። ማንም በፍቅር የተጎዳ የለም። ማንም እናቱ የጣለችው ሰው የለም። በአባት እጅም ያደገ የለም ብዬ እውነታውን ፍርጥ አድርጌ እየተናገርኩ ነበረ። በአብዛኛው አንቺ ቅናታም፣ አንቺ ቅንቅናም፣ አንቺ አሮጊት እያላችሁኝ የነበራችሁ ደህና ናችሁ? እንዴት ናችሁ? ይሄን ኢንተርቪው ስትሰሙስ ምን መሰላችሁ? አላዛር ምስኪን እንደው የሆነ የመስቀል ነው የመስቀል ቡታጀራ ሄዶ በቃ ከዚህ ስሜትማ ልታስወጣት ይገባል ተብሎ በሆነ ሰዓት መሳቅ ስትጀምር ጎበዝ መከታው ከዚህ ከመጥፎ ስሜት አወጣሃት። በፍቅር ተጎድታ ነበር ልጅቷ። እናቷም ጥላ በልጅነት ነው የሄደችው። በአባቷ እጅ ነው ያደገች። የምን ባባት እንዲህ ሰውየው እኮ ከእሷ ጋር የሚሰራው የነበረ እኮ እሱም ተከፍሎ ድራማ ነበር እኮ እየሰራ የነበረው። ከዛ እሷም ወደ አዲስ አበባ እነሱም አባትና ልጅ የተባሉት ወንድ ልጅ የተባሉት ቡታጀራ። ወንድሟ አይደለም የሱ እናት አባት ሌላ ናቸው፣ የእሷም እናት አባት ሌላ ናቸው። እኛ አባት ደግሞ የአባት ካራክተር ተሰጥቷቸው የሚሰሩ አባት ደግሞ የሌላ አባት ናቸው። ይሄ ለካራክተር ነው ብዬ እውነታውን ተናገርኩ ማለት ነው። አቤት እናቴ በሆነ ሰዓት እንደ አፌ ሊቆርጡት በመቀስ ሊቆርጡት ማለት እንዲሁ የተናገርኩበት ምላሴ ሊቆርጡብኝ ማለት ነው። እንደ አሁን ያው ቀስ በቀስ እንደው ነጠላችሁን አዘቅዝቃችሁ ለቅሶ ድረስ። እውነቴን ነው የምላችሁና አላዛር ብሏል። ማንም የተጎዳ የለም። እንግዲህ አውቀው ነው የመጡት። በቃ ማንም የተጎዳ የለም። እንደው ከነሱ የበለጠ
አንተ ሰው የለህም አሉ ማለት ነው። ሰው እንደሌላቸው አይነት ሰው እንደበደላቸው አሰክሱ። ወደ ሶሻል ሚዲያ ላይ ስትመጡ በራሳችሁ ማንነት ነው። በቃ መጨረሻ ላይ ጉዳችሁ ይወጣል። መጨረሻ ላይ ጉዳችሁ ይወጣል። እናንተ ብትደብቁት ራሱ በዙሪያችሁ ያለ ሰው አይደብቅም። አሁን እኔ ከመጀመሪያ ጀምሬ እስከ መጨረሻ ድረስ ለእናንተ ሳወራ ነበረ። እነዚህ ልጆች ፍቅረኛሞች አልነበሩም። ሲጀመር መለያየት ስለነበረባቸው ተለያዩ እንጂ በፍቅር ምክንያት ወይ ሳይስማሙ ቀርቶ አይደለም የተለያዩት። በፍጹም አልተጎዳችም በሱ ፍቅር አውቃ ነው። ሳክስ ነው ስል በጣም ብዙዎቹ እየሰደባችሁ ነበረ። ነገር ግን የተጎዳም የለም የጎዳም የለም። ሰው በዙሪያቸው ነፍ ሰው ነው ያለው ብሎ እንግዲህ አላዛር አፈረጠው እላችኋለሁ። ለማንኛውም ይህን ቪዲዮ ለመስማት የፈለጋችሁ ካላችሁ ማን ያዘዋል የዩቱብ ቻናል ላይ የ2 ሰዓት ቪዲዮ ተለቋል። እጅግ በጣም የሚመስጥ በጣም ደስ የሚል ቪዲዮ ነው ማለት ነው። በደንብ ብዙ ትምህርቶችን ታገኙበት አላችሁ። ትምህርት አዘል ነገር ነው። ስለ ትንሱ ስለ አላዛር ማንነት በደንብ አድርጎ የተናገረበት ነው። ዘናም ትሉበት አላችሁ፣ ትምህርትን ትወስዱበት አላችሁ ማለት ነው። እና አላዛርዬ ወንድሜ ከዛ ሳክስ ወጣል። አሁን ተገላግሏል። ያንተ የራስህን የሆነችው ሙአድብ የሆነችው ስርዓት ያለችዋል በቃ ይዛል። ወንድሜ ይመች ያጣፍጥልህ። ትንሱዬ የኔ ሴት ማለት ነው። እውነት እርግጥ ያለች ሴት እኮ ናት። የእውነቴን ነው የምላችሁ። እና በጣም ነው የገረመኝ ማለት ነው። እና ለመስቀል ወደ ቡታጀራ ሄዶላችሁ እንደውም ባህልና ቱሪዝም አንተማ መሸለም ነበር። ለምን መሰላችሁ የሚሸልሙ? ለመጀመሪያ ጊዜ በመስቀል ዕለት ሎሚ የወረወረ ጎረምሳ ስለሆነ ማለት ነው። እኛ ሀገራችን ላይ በመስቀል ሎሚ አይወረወርም። የማውቀው በጥምቀት ነው ሎሚ የሚወረወረው ማለት ነው። አላዛር ግን አንድ ሴት ልጅ ለመጥለፍ ወይም ደግሞ ፍቅረኛ አድርጎ ለመመሰጥ በመስቀል ዕለት ኬላ አዳብና ሄዶ ሎሚ በደረቷ ላይ የወረወረ ጎረምሳ ቢኖር አላዛር ነው ማለት ነው። ያ ሁሉ ነገር የሆነው እንግዲህ ተመስጦ ነው። በፍቅር ተጎድቻለሁ፣ ቤተሰብ በድሎኛል፣ ቤተሰብ ጥሎኛል ምናምን ሲሰከስ የነበረው በመጨረሻው ደግሞ ያው ጉድና ጅራት ከበስተጀርባ ነው ይባል የለ እየዋለ እያደረ ነገሩ በሙሉ ተገለጸለት ማለት ነው። እንደው ከዛ ሁሉ ካስክ ነው ምንድን ነው ሰከሳ እንኳንም ወጣልኝ ወንድሜ። ለማንኛውም ውድ ተመልካቾቼ እውነቴን ነው ብላችሁ ወላሂ በጣም ነው የሳኩት ማለት ነው። ባላዛር በጣም ነው የሳኩት ወንድሜ። ተሰክሰሃል፣ አይዞ። ናው ብዙ ሰዎች ነው በዙሪያቸው ያለው እንጂ ኧረ ነፍ ነው እናት ትየንትና እንዲሁ በጣም ይቅርታ እሷን የምትወዷት እጅግ በጣም ብዙ ስላላችሁ ትወርዱብኛላችሁ። ይመቻችሁ። እኔም በጣም ነው የምወዳት። ነገር ግን አንዳንዴ የሌለ ሳክስ መሰከስ ጥሩ አይደለም፣ ደስ አይለኝም። እኔ እውነት ነው የምላችሁ። በቃ ይሄ ሲሰክሱ ማዋረድ ነው ደስ የሚለኝ ማለት ነው እኔ ቤት። እና ወዳችኋለሁ። ባይ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ አድርጉ።